ውዶችዬ ይሄ መኪና አያምር እንግዲህ እችን መኪና ገዛው እላቸዋለሁ። ግን እስካሁን ድረስ እጄ ላይ አልገባችም። ትገባለች ቀን አለ። እችን ኮቶቱን ሰብስባ ትራንስፖርት ችግር ምናምን ሳይል እችን ኮቶቱን ሰብስባ ወደ ቤት ታስገባለች። በነገራችን ላይ ማለት ነው የሰራሁት አረብ ሀገር ላይ የለፋሁት በሰው ሀገር ላይ እንግዲህ በካንቶ አልቀረም ማለት ነው። በስንት ገዛሽ እንዴት ነው? በስንት ገዛሽ እንዴት ነው? እሱ ደግሞ በኋላ እጄ ላይ ሲገባ እንትና ምንድነው እየሾፈርኩኝ ደግሞ ብዙ ነገር ለእናንተ ሼር አደርገዋለሁ። የዛሬ ደግሞ እቺን ከተናገርኩኝ ደግሞ አለማታላይ ናት በሚለውን በዚህ ደግሞ አንተርስሰን የሆነች ነገር እናንተ ሼር አደርገዋለሁ። ቪዲዮን እስከ መጨረሻን ተከታተሉ። ሰላም ጤና ይስጥልኝ ውድ የቦጋላሽ ዩቲዩብ ተከታታዮች ተመልካቾች ቤተሰቦቼ ሰላማችሁ ይብዛላችሁ። ስለሚታበራቱ ከልብ ነው የሚያመሰግናችሁ። እግዚአብሔር ያክብራችሁ። እንዲሁም ደግሞ ቤተሰብ ያልሆናችሁት ቤተሰብ ሆኑ። ቀያለች አይደል? እችን ቀይን ማለት ነው አጥቁሩ ማለት ነው። ንኩ በጣታችሁ ምንም አትከፍሉ ማለት ነው። የምትከፍሉ ነገር የለም። እስቲ ዩቲዩበሮች እናድግ ማለት ነው። አሳድጉ እላቸዋለሁ። በተረፈ ደግሞ አያቸው ይሄን ኮቶቱን እንግዲህ አይታችኋል። እዚህ ጋር ደግሞ የሚጣል ልብስ ይዋችሁ። በዚህ ላይ ደግሞ አንዳንድ ጊዜ ማለት አለማታላይ ያልኳችሁ ነገር አለማታላይ ናት። ግን እዚህ ጋር አሁን ይሄ አገራችን ኢትዮጵያ በስ እንዴት እንደሆነ እያሳዘነ እንደ ጣልኩኝ እኔ ነው የሚያውቀው ማለት ነው። ስንት ይሄንን የሚፈልጉ ኢትዮጵያ ላይ ስንት ሰው አለ። ስንት ግን እዚህ ሀገርም እኮ አለ የሚፈልጉ ማለት ነው። እና ምን ሊላችሁ አሁን ይሄ እኔ ኢትዮጵያ እኔ ቤት ቢሆን ለስንት ለኔ ቤቶች ለስንት የሚሆን ነው። እና ያውም ሆነ ይህ በነገራችን ለአሁን እግዚአብሔር ይመስገን ኢትዮጵያም ሁሉ ነገር ሙሉ ነው። ጌታ ኢየሱስ ይባረክ። ከድሮ ብዙዎች እግዚአብሔር አምላክ ረድቶ ከእናቶች አባቶች ጊዜ አሁን እግዚአብሔር አምላክ በልጆቹ ላይ ተጠቅሞ ድሮ ለአባቶቻችን በአይዛብ አገርን አስወርሳቸዋለሁ ትወርሳላችሁ። አይዛብ ቤት እኔን ያላወቁትን ለእናንተ ጉልበት ይሰጣለሁ። እናንተ በሰጠው ጉልበት ትበዘብዛላችሁ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር አምላክ ትላንት አባቶቻችሁ የገባ ቃል ኪዳን በእኛ ላይ እየፈጸመ አያችሁ። የብዙዎቹ ታሪክ የቀየረው የብዙዎች ችግርን ያራገፈ የብዙዎቹ መከራን ያራገፈ የብዙዎች እንባን ያበሳ የብዙዎቹ ሀዘንን ወደ ደስታ የቀየረ ጌታ ስሙ ይባረክ። እሱ እኮ ነው እግዚአብሔር ስሙ ይባረክ። ስለዚህ ውድ ቤተሰቦች አያችሁ መጀመሪያ እንግዲህ አይታችኋል። ብዙ ነበረ ልብስ ሰብስቤ ድሮ ደግሞ ያው ኮሮና ሳይገባ በፊት እነሱ ይሳፈራሉ። ከተሳፈሩበት ያመጣል እና የሴትዮዋ እህቶች በጣም ነው የሚወደው እኔን ማለት ነው። እኔ እንትና ማለት ጸባዩ ታውቃላችሁ ነኝ ማለት ነው። እና ከሳቁ ሰዎች ጋር ሲቀለው ከተጫወቱ ሰዎች ጋር ይጫወታለሁ፣ ካለቀሱ ሰዎች ጋር አለቅሳለሁ። በቃ እና በጣም ነው የሚወደን፣ በጣም ነው እነሱ የሚወዱ ማለት ነው። ኤልቤ አባድ ነው የሚለው እነሱ ለኔንም ማለት ነው። ሰምታችኋል። እና በጣም ማለት እነሱ ስጦታ ይሰጣሉ፣ ያመጣሉ። በቃ ቦጋ ነው የሚለው ለኔ ቦጋ ታይ እኪድ ሃይደት ደሞ ከገየመነና በጣም ለኔ ስጦታ በጣም ነው የሚሰጡ የነበረን ልብስ፣ ጫማው ምንድነው ቦርሳው ምናምን ብቻ ወርቅ ሰጥቶ አያውቁም። ሴትዮዋ ግን ትሰጣለች፣ ሌሎቹ አይሰጡም ነበረ ማለት ነው። ግን ኮሮና ከገባ በኋላ እናቴ ስጦታ ምናምን አለቀ አቆሙ ማለት ነው። እነሱም ወደ ድህነት ገቡ። ጌታ ግን በነገር ሁሉ መልካም ነው። ያው ከበፊቱ የነበረው ብዙ ነገር ዶላሩን ጨመራ፣ ብዙ ነገር ሆነ። ከዛ እነሱም በቃ ራሳችሁ በራሳችሁ ላይ ቆሙ ማለት ነው። እና ምን ሊላችሁ ነው? ዓለም በጣም አታላይ ናት። እንደ ዓለም አታላይ አለ የምንለው የለም ማለት ነው። ግን ዓለሙን እንደምናሸንፍ ዓለም ሳይሆን እኛን የሚያሸንፈው
እኛ ነኝ ዓለሙን የምናሸንፈው። በብዙ ነገርም አሸንፈናል እግዚአብሔርን ይዘን ማለት ነው። እናንተ አሸናፊዎች ናችሁ ነው ያለ እግዚአብሔር ማለት። ምክንያቱም አሸናፊዎች የሆነን እግዚአብሔርን ይዘን ነው ማለት ነው። ዛሬም በድካም ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በህመም ውስጥ ያላችሁ፣ በችግር ውስጥ ያላችሁት እግዚአብሔር አምላክ ከየትኛም ችግር፣ ከየትኛም መከራ፣ ከየትኛም ነገር በላይ እንደሆነ ይወቁ፣ በላይ እንደሆነ ይመኑ። ግን ከችግሩ በላይ የሆነልህ አምላክ ችግሩን፣ ማጣቱን፣ ሐዘኑን፣ ጭንቀቱን ያራግፋል። ቀን አለ ለሁሉ ማለት ነው። ለሁሉ ቀን አለ። ደክሜያለሁ ብላችሁ ለድካሙ እጅ እንዳትሰጡ። እግዚአብሔር አምላክ በደካምሽ ፋንታ ከእውነት ለእውነት ሰርቼ እለወጣለሁ ብለሽ የራስሽን ነገር ይዘሽ ብትደክሚ እግዚአብሔር አምላክ አንድ ቀን የድካምን ፍሬን ይሰጠዋል ማለት ነው። በደካምሽ ፋንታ፣ ባለቀሽ ፋንታ፣ ብቻን ያወረሽ ፋንታ እግዚአብሔር አምላክ አንድ ቀን ነገሮችን ይለውጣል፣ ይቀይራል። ስለዚህ ከምንም ይልቅ ማለት ነው እግዚአብሔርን አስቀድሙ። ዓለም ምክንያቱም ይኸውላችሁ ዛሬ ይሄ ልብስ አለ ብለን በዚህ ላይ ብንመካ እቺ ነገ እኮ ትጠፋለች ብል ይበላል ማለት ነው። ይሄ አሁን ምሳሌ ኢትዮጵያ ሊገባን ላይገባም ይችላል ምንም ነው ማለት ነው። ይሄ ኮቶት ነው፣ ለምድር ነው፣ ለምድር ብልጭ ነው፣ ለምድር በአይናችን ብቻ የምናየው ነገር ነው ማለት ነው። ከዚህ የማያልፍ ነገር ነው። ስንለብስ የራሳችን ላይ አንዳንድ ልብሶች ያምራል፣ አንዳንዱ አያምር። ያላመራ እንለብስም እንጥለዋለን። ስለዚህ ዓለም እንዲህ ነው፣ በብዙ ነገር ነው የሚታታለን ማለት ነው። ግን እጁን መስጣት የለብንም ማለት ነው። ዓለም በብዙ ነገር ልታመጣት፣ ልታወራት፣ ልታሳያት ልትሆን ትችላለች። ግን እኛ በአይናችን ያየነው ነገር ላይ መውደቅ የለም። በሰማንም ነገር ላይ መረበሽ የለም። ልባችሁ አይታወክ ነው ያለ። ልባችሁ አይታወክ፣ በእግዚአብሔር ላይ ኢመኑ ነው ያለ። ስለዚህ በሱ ላይ መተማመን ክብር አለ። በሱ ላይ መተማመን ደስታ አለ። በሱ ላይ መተማመን እግዚአብሔር አምላክ ላይ የተማመነ ሰው በየትኛም ነገሮች ላይ በየትኛም ሁኔታ ላይ አይወድቅም ማለት ነው። አይፈራም ማለት ነው። ይሄ ባል እግዚአብሔር አምላክ ዛሬ እቺ ቀን ቢጨልም ጨልሞ ቢታየኝም ድካም ቢበዛም ሐዘን ቢበዛ አይዞ የሚል አጠገቤ ባይኖርም ከኔ ጋር ያለ አምላክ ከዚህ ሁሉ በላይ ነው። ሰዎች ዛሬ አይዞሽ ቢል በዚህ ዓለም ላይ ባለበት ሁሉ ነገር ቢመቻ ቤቱ ላይ ሁሉ ነገር ሙሉ ቢሆንም ነገር ግን አንድ ቀን ይቺ ከእጄ የምትጠፈበት ሌባ የሚወስድ የዚች ዓለም ብልጭልጭ የሚጠፋ የሆነች ነገር ድንገት ነገር ብትመጣ የሚጠፋር ነው። የማይጠፋ እግዚአብሔር ከኔ ጋር ስላለ በምንም ነገር ላይ አልፈራም። በቃ አንቺ መናገር ያለብሽ፣ አንተ መናገር ያለብህ እና ይሄ ብቻ ነው። ሌላ ነገር የለም። ከእግዚአብሔር በላይ የሆነ ምንም ነገር እንደሌለ ለልብሽ ንገሪ፣ ለአይምሮሽ ንገሪ፣ ለነፍስሽ ንገሪ። እሱ ላንቺ በቂ ነው። ዓለም አታላይ ናት። ለሚያታልለው ዓለም ለመኪና ብለን፣ ለብር ብለን፣ ለሀብት ብለን፣ ለወርቅ ብለን፣ ለዚህ ነገ ለምትጠፋ ጥለን ለምንሄድ ብለን ራሳችን እግዚአብሔር አምላክ ካስቀመጠበት ስፍራ እግዚአብሔር አምላክ ከሰጠበት መንገድ ፈቀቅ ማለት የለብንም። ምክንያቱም ዛሬ ያታለለው መኪና፣ ዛሬ ያታለለው ፋሽን፣ ዛሬ ያታለለው ነገር ነገ ስለሚያስለቅስ ማለት ነው። ነገ ጭንቀቱን ይዞ ስለሚያመጣ ማለት ነው። ነገ ሐዘኑን ይዞ ስለሚያመጣ ማለት ነው። ብዙዎች ታውቃላችሁ ልጅ ለማሳደግ ነው ብሎ ቶሎ በአቋራጭ መንገድ ሀብታም ሊሆን እኔ ሊፈርድ አይደለም፣ ግን ከአንዳንዶቻችሁ ትማራላችሁ። ማታ ምሽት እየወጣው እየዘፈነው ሰውን ለማስደሰት ብሎ በእራቁት እየዘፈነው ብቻ እኔ ብዙ ቃላት ልናገር አልችልም ማለት ነው።
ይገባቸዋል ማለት ነው። ይሄንን ከተናገርኩ ይገባቸዋል። ስለዚህ ምን ሊላቸው ነው? ያ ሁሉ የዓለም ናት፣ አታላይ ናት። ይሄንን ያልኳችሁ ደግሞ የሆነች ጊዜ ላይ እነሱ ደግሞ መጥቶ ንሳ ይገባል። የሆነች ጊዜ እነሱ መጥቶ አንዳንዶች እግዚአብሔር ጊዜ ከሰጣው ንሳ ይገባል። ንሳ ሳይገቡ የሚሞቱም አለ ማለት ነው። በዛ ጨለማ ውስጥ ዳንስ እግዚአብሔር የማይወደውን እግዚአብሔር የማይወዳን ስጋውን ለማስተሰት እኮ ነው። ስጋን ለማስተሰት እዛ ጋር እዚህ እያለ አንድ ቀን እግዚአብሔር በድንገት ይጠራል። ንሳ ሳይገቡ ወይ ምድር ላይ እረፍት ሳያደርግ ወይ ሰማይ ቤት ሳያገኙ መሀል ላይ የሚቀሩ ነፍስ አለ። እግዚአብሔር አምላክ ከዚህ ሁሉ ይጠብቀን። ግን ዓለም አታላይ ናት ወገኖቼ። ጨክኑ። ዓለምን ለማሸነፍ ከእግዚአብሔር ጋር ያለ አብሮነትን ጠበቅ አድርጋችሁ ያዙ። ዓለም ልታሸንፍ አትችልም። አሸናፊ ሁሉ ጊዜ አንቺና አንተና እኔ ነኝ፣ እኛ ነን። ስለዚህ እግዚአብሔርን ይዘን ዓለምን እናሸንፋለን። ስለዚህ ወገኖቼ በሌላ ቪዲዮ እስከ ስንገናኝ በያለባችሁት ቦታ እግዚአብሔር ይጠብቃችሁ። ዓለም አታላይ ናት። ለዓለም እጅ እንዳትሰጡ። ዓለም አታላይ ናት። ለዓለም እጅ እንዳትሰጪ፣ እጅ እንዳንሰጣ ከአባታችን ጋራ ተስማምተን እንድንኖር እስከ ሲመጣ እሱን እንድንጠብቅ ጌታ ኢየሱስ ለሁላችንም ይርዳን። ይሄ ቪዲዮ የምትመለከቱ ሁሉ እግዚአብሔር አምላክ አዋቂ ነው። እሱ አዋቂ ነው። ስለዚህ ከሱ ጋር ተስማሙ።